ቤተሰቦቼ በዚህ ነበረ እንቁላል የምሞላው። በነገራችን ላይ እዚህ ጋ የምነግራችሁ ዋናው አሳዛኙ የሆነው በህይወቴ አሳዛኝ የነበረው እንትን ነፍሰ ጡር ሆኜ በቃ ከአንድ ወር ነፍሰ ጡር ጀምሬ በቃ ቤት ውስጥ እንቅልፍ ስለማልተኛ መጥቼ ጠዋት 12 ሰዓት ላይ ቁርሳቸውን ምሳቸውን እዛ ጋር የሚጸዳውን ጽዳት አጽድቼ እዚህ ጋር በረንዳ ላይ ወጥቼ ኖርማል የሆነ ብጣቂ ፍራሽ ወጥቼ እዚህ በረንዳው ላይ ተኛ ነበርና። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? ያለውን እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ የሚሆነው የዶሮ ስራ ቦታዬን ማለት ድሮ የምሰራበትን ስራ ቦታዬን ዶሮ የማረባበትን የነበረው ነው ማሳያችሁ። እና ብዙ ሰዎች ደግሞ ዶሮ እርባታ ይጠይቁኛል በውስጥም ምናምን ማለት ነው። እና ዛሬ በትንሹ የምነግራችሁ ስለ ዶሮ እርባታ ምን ያክል ከባድ ነው እና ደግሞ ስራው ምን ያክል አዋጭ ነው የሚለውን ነው የምነግራችሁ። ደግሞ በዛም ላይ የኔ ስራ ቦታ ምን ያክል ነበረ እንዴት ነበር የሚለውን አሳያችኋለሁ። ይሄ በረንዳዬ ነው። አሁን ውስጥ ያው እንግባውራን ነው ያስቀምጣ። እሺ ውድ ቤተሰቦቼ እንግዲህ የኔ ስራ ቦታ ዶሮ ማረባበት ይሄንን የሚያክል ትልቅ ቦታ ነበረ። እንደምታዩት በነገራችን ላይ ይሄ ስራ ቦታ የተሰራው ለዶሮ እርባታ ሳይሆን ለከብት እርባታ ነበር የተሰራውና ወረዳው ሰርቶት ለከብት እርባታ ሰርቶት ከብት የሚያረባት ያጡ ነው ለኔ ለዶሮ እርባታ የሰጡኝ ማለት ነው። ዶሮቼ በዚህ በምታዩት ሙሉ ነበሩ እስከዛ ድረስ ማለት ነው። በጣም ርቀት አለው እስከዛ ድረስ በጣም ሙሉ ነበሩ። ይሄ ደግሞ በሽቦ ታጥሮ ነበረ። እኔ አሁን ሽቦውን ያው አንስቸው ነው እኔ ስለለቀኩ ማለት ነው። ምክንያቱም ታጆቼ ጋም ያው እንደከሳሰርኩም ስለምታውቁ መስራት ስለማልችል ብቻው ነው። በዚህ ተርታ ደግሞ እንደዛ የእንቁላል መጣያቸው ነው። የእንቁላል መጣያቸው ያው እንደዛው እንደምታዩት የሆነ የድር ቤት ወንበር መስሎ ግን ፓርት አለ። ሁሉም ዶሮዎች እየገቡ እንደወልዱ እዚህ ውስጥ ነበረ። በነገራችን ላይ እዚህ ታሳለፍኩት ታሪክ ዋናው አሳዛኙ ነፍሰ ጡር ሆኜ እስከ 7 ወር ነፍሰ ጡር እያለሁ ድረስ እዚህ ውስጥ ነበረ። ይሄንን እያጸዳው መኖ ተዚህ እያወጣው እየሰጣው እዚህ በርሜል ነበረኝ። የበርሜል ውሃ ለዶሮቹ እየሰጠው ዶሮቹ መጸዳት አለባቸው። ቦታው ለትንሽ ደቂቃ ለሰከንድ ራሱ ዶሮች ትታረቡ እርጥበት መኖር የለበትም። ምክንያቱም እነሱ እርጥበት ሲኖር ተባይ ያወጣሉ፣ እርስ በርሳቸው ይነቋቆራሉ። እንደገና ደግሞ ችርፍፍ ብለው ነው የሚሞቱት ማለት ነው። ለደቂቃ ለሰከንድ እንኳን እርጥበት መኖር የለበትም። እና የኔ ስራ ቦታ ይሄንን ይመስላል። በጣም ትልቅ ነው በነገራችን ላይ። በዚህ ላይ ወደ 2000 ዶሮ መስራት ይቻላል። ያው እኔ ታቅም አንፃር በ400,000 ብር ነበር የጀመርኩት 500 ዶሮቹን ያው እሱም አላልኩም ብሎ በከሳስርም ኖሮ እና ከዚህ እንቁላላቸውን ከዛ እየለቀምኩኝ እያጸዳሁኝ በደንብ አጥብቼ በደንብ ኩቹም አድርጌ አውጥቼ ዝጋ አጥብቼ ደግሞ በዚህ ፓርት ምናልባት ትንሽ ላይ ታያችሁ ይችላል። በዚህ ነበር እንቁላል የምሞላው። በነገራችን ላይ ይሄ አንዱ እስከ 1200 እንቁላል ይዝልኝ ነበረ። በጣም በስነ ስርዓት እንደዚህ ሞልቼ እንደዚህ በዚህ መልኩ ከዚህ ወደዛ ድረስ ወደ 6000 7000 እንቁላል አስቀምጥ ነበረ። ምክንያቱም በተለይ ይሄ ጦም አካባቢ ላይ ሰው ተረካቢ በማጣ ሰዓት በዚህ አስቀምጥ ነበረ። እና የባሌም ወንድም ብላችኋለሁ። በዚህ ሙሉ በዛኛው በአራቱ ሙሉ 1200 በአራቱ ሙሉ አድርጌ ማታ ወደ ቤት በወጣሁበት ነው ለዲስ ገብቶ ቆይማ የሚያድርበት ላሳያችሁ። እና ውድ ቤተሰቦቼ የባሌ ወንድም እዚህ ላይ እንዳድር ያው ፍራሽም ብርድ ልብስም ሰጥቻው ነበር። በነገራችን ላይ ለኔ ዶሮ ጥበቃ ብሎ አይደለም ነበር የሚያድረው፣ ቤት ተከራይቼ ለምኖር ብሎ ነው እዚህ የሚያድረው። ምክንያቱም የኔ ዶሮች እዛ አካባቢ በጣም ሰላም ያለው ሌባ የለም ክብር ያለው አገር ስለሆነ በራቴን ዘጋግቼ 12 ሰዓት ላይ ሲሆን ምግባቸውን ሰጥቼ ውሃቸውን ሰጥቼ ስተለሊታቸው የሚሆነውን ነገር አማልቼ ዘጋግቼ መብራታቸውን አብርቼላቸው ይኸው ታውን እዛ ድረስ መብራት አለ። መብራቱን አብርቼላቸው ነበር የሚሄደው። እናም አንድ ቀን የባሌ ወንድም በሰላም እዚህ ገብቶ አድሮ ነው በዚህ 4000 በእያንዳንዱ 1200 ወደ 4600 የሚሆን እንቁላል ነበረኝና
4600 እንቁላሉን ክስክስ አድርጎ ግን ከዛ ላይ የወጣ አንዳንድ እንትን ነበሩ የተራረፉ ማለት ነው። በዱላ የደቀደቀው ላይ አንዳንድ የተራረፉ ስለነበሩ ወደ 1000 የሚሆን አውጥቻለሁኝ። ሌላ ሁሉንም እንክሽ አድርጎታል ማለት ነው። በጣም ያሳዝናችሁ እንቁላል መስመሩ ብቻ አይደለም። አሁን ና ወደዛ እናሳያቸው ማለት ነው። ይሄ የኔ ስራ ቦታ ማለት በጣም ገደል ላይ ጫካ ላይ ነው ያለውና በዚህ ወደ ታች የምታዩት ቦታ በጣም ጫካ ስለሆነ የተነሳ አውሬም ይመጣል። የተለያየ ነገር ቅርብ ነው እና ምንድነው ያደረገው የባሌ ወንድም ይሄው እንደዚህ ይሄ ጫካው ይኸውላችሁ በዚህ ላይ ብታዩት ገደሉን ማለት ነው። ገደሉን በጣም ትልቅ ገደል ነው ያለው። እንደውም በነገራችን ላይ በዚህ ሄድ ብዬ ገደሉን ባሳያችሁ በጣም ትልቅ ገደል ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ትልቅ ገደል ነው ያለውና ይሄንን ክፍት አድርጎ ዶሮቹን አውሬ ጨርሷቸው እንዲያብል ይሄንን ክፍት አድርጎ ነው በዚህ ወጥቶ የሄደው ማለት ነውና ያኛው በውጭ ቁልፍ ስለነበረ ቁልፍ ስለሌለው በእንትኑ ላይ በቆርቆሮ ላይ ወጥቶ ነው ገብቶ እንቁላሉን ስብርብር አድርጎ ደግሞ እንትኖቹን ዶሮቹን ደግሞ አውሬ እንዲበላቸው ይሄ በዚህ ላይ ገብቶ አውሬ እንዲበላቸው ይሄን ክፍት አድርጎ የሄደው ማለት ነው። እናም ይሄንን ይመስላል የኔ ስራ ቦታ። በስመ አብ ወልድ ወመንፈስ ቅዱስ። ይኸው እንደምታዩት ወደዚህ ጠጋ ብላችሁ ብታዩ የኔ ስራ ቦታዬ ማለት ይሄ ነው። ይኸውላችሁ ገደሉ፣ ይኸውላችሁ ገደሉ ምናልባት በደንብ እንዲታያችሁ ማለት ነው። ይሄ ነው ገደሉ። እታች ወንዝ ነው ያለው፣ ትልቅ ወንዝ ነው ያለው። እንደዚህ ነው አካባቢው፣ የስራ ቦታዬ አካባቢ ማለት ነውና ይሄን ይመስላል እላችኋለሁ። አንዳንድ ጊዜ ተመጥፎ ሰው አትግጠሙ፣ ተመጥፎ ሰው ትገጥሙ በጣም መከራ ነው የምላችሁ። ይሄንን ፍግ ያወጣሁት ተውስጥ ነው። ምክንያቱም ዶሮቹ ፍግ መኖር የለበትም ብዙ ትንሽም መሆን ስለሌለበት በቀላሉ የሆነ ፐርሰንት ያለው መሆን ስላለበት ለዛ ነው ይሄንን ፍግ ተውስጣቸው ሲበሉ ሲያሩ ፍጋቸው እንደዚህ ነው የሚከመረውና ፍጋቸው ደግሞ ተመጥን በላይ ማደግ ስለሌለበት ያ ተመጥን በላይ ያድግ ደግሞ ፍጋቸው ከሆነ ሰዓት በኋላ የሆነች ውሃ ጠብትትል ለእናንተ ፍግ እንደዚህ ፍግ ጥፍጥፍ ይልና ያስቸግራችኋል ማለት ነው። ምንድነው የሚደረገው? ታያንስም ታይበዛም ነው መሆን ያለበት ጉዝጓዛቸው ፍጋቸው ማለት ነው። እንደዛ ስለሆነ ያው በማዳበሪያ እየተሸከምኩ መኖ በማመጣበት ማዳበሪያ እየተሸከምኩ በነፍሰ ጡር ጎኔ እዚህ አውጥቼ እደፋ ነበረ። ዶሮቹ እንዳይታመሙ ዶሮቹ የሆነ ነገር እንዳይሆኑ እንደዚህ ነበር የማደርገው። እና ውስጥ ደግሞ አንዳንድ ነገር ልድረስላችሁ። እና እንግዲህ አንዳንድ ጊዜ ህይወት እንደዚህ ነች። ህይወት አንዳንድ ጊዜ ተቀያሪ ነው የምትሆነው ማለት ነው። እና በእኔ ማስረዳችሁ 400,000 ብር ካፒታል ጀምሬ ዜሮ ነው የወጣሁት። ከዚህ በፊትም ነግሬያችኋለሁ። ግን አንድ ቀንም አላለቀስኩም፣ አንድ ቀንም አላዘንኩም። ለምን መሰላችሁ? ያ ፈጣሪ ለኔ እንዳላለው ስላመንኩበት የተሻለ ነገር እንዳሰበልኝ ፈጣሪ ምንም እሱ የሚሳነው ነገር ስለሌለ የተሻለ ነገር አለ ብዬ ስላመንኩኝ ጸጥ ብዬ በቃ ጸሎት ብቻ ነው አድርጌ ነፍሰ ጡርም ስለነበርኩኝ ማልቀስም ማዘንም ስለሌለብኝ ራሴን እንትን አድርጌ አበረታትቼው ትቼው የወጣው ስራው ቦታውን ማለት ነው። እንግዲህ በዚህ ሙሉ አስባችሁታል። በጣም ደስ ነበር የሚላችሁ ስራ ቦታችሁ። በቀን 3 ይመጣሉ። እዚህ መንገዱ የ1 ሰዓት መንገድ ነው ከዚህ ቤት የሚያደርሰኝ ማለት ነው። ትመጣ ቢያንስ ቁልቁለት ስለሆነ ትንሽ ያፈጥነኛል። ተወጣ ግን ዳገ ስለነበረ በጣም መንገድ ላይ የማለቅስበት ሁላ ጊዜ ነበረ ማለት ነው። እና ዶሮ ማርባት የምትፈልጉ ሰዎች በመጀመሪያ የምነግራችሁ ነገር ራሳችሁን እሰራለሁ ወይ ይሄ ነገር እኔ እችላለሁ ወይ ብላችሁ ራሳችሁን በመጀመሪያ ጠይቁት። ማለት ዶሮች ማለት ህፃን ልጅ ለደቂቃ ተትቶ እንደማይኬደው ነገር እነሱ ማለት ናቸው። ዶሮ ማለት ህፃን ልጅ ማለት ነው። በተለይ እነዚህ የፈረንጆች ዶሮ አበሻ ዶሮን ለቃችሁ ዶሮ ምናምን እንደፈለገው እንትን ይላል ማለት ነው። የነዚህ ፈረንጅ ዶሮቹ የህፃን ልጅ እንክብካቤ ማለት ነው። የህፃን ልጅ እንክብካቤ ስለሆነ ለደቂቃም ትታችሁ መሄድ ስለማይችሉ አንደኛ ዶሮዎችን ትጀምሩ ቢያንስ 500 ዶሮ ተጀመራችሁ ቢያንስ በትንሹ 300,000 ብር እጃችሁ ላይ ሊኖር ይገባል። ከዶሮቹ ተመጡበት ሌላ ማለት ነው።
ምክንያቱም ዶሮቹ የሚመጡበት ሳይሆን ዋጋው የሚፈጨው መኖ የሚበሉት ማለት ነው። እስቲ ጥሉ ያለው መከራ ማለት ነው። ለ3 ወር እስቲ ጥሉ በጣም ነው የሚበሉት። በቀን እስከ 50 ኪሎ ነበር ይሄን የሚበሉት እና በቀን 50 ኪሎ ማለት በወር ስንት ማለት ነው? እንደገና ደግሞ 50 ኪሎ በዛን ጊዜ 2300 ነበር። አሁን ግን 2500 2700 እንደዛ ገብቷል ተወዷል ማለት ነው። እንደዛ ስለሆነ በደንብ ካፒታል ያስፈልገዋል። ሲቀጥል ደግሞ በጣም ጠነቃቂ ተብዛት ነው የምታተርፉት። ላተርፉም ታላችሁ ተብዛት ነው የምታተርፉት። አሁን 10 20 ዶሮ አንጥቼ ተፈረንጅ ዶሮ አተርፋለሁ የምትሉ ሰዎች ታላችሁ ተሸውዳችኋል። ጊዜያችሁን ነው የምታቃጥሉት። እኔ ስላየሁት ማለት ነው ጊዜያችሁን ነው የምታቃጥሉት። ግን በብዛት ጀምሬ ተሰራተኛም ጋር እኔም ራሴ ረዲ ሆኜ መስራት እችላለሁ ብላችሁ ታመናችሁበት፣ ግን በዛ አድርጋችሁ ዶሮቹን አንጥታችሁ ተብዛት ዶሮ ያተርፋል ማለት ነው። ተብዛት ደግሞ ያው ብትከስሩም ታተርፋላችሁ ማለት ነው። ብትከስሩም ስለምታተርፉ እንደዛ ይሆናል ማለት ነው። እንቁላላቸው ይጥላሉ፣ ትሸጣላችሁ፣ መኖ ታመጣላችሁ። እንቁላል ትሸጣላችሁ፣ መኖ ታመጣላችሁ። የእናንተ ተርፋችሁ የሚሆነው ድካም ነው። እንደዛ ስለሚሆን ተብዛት ነው የሚያተርፉት። ተብዛት አሁን ትንሽ ያተርፋሉ። እንደገና ደግሞ በጣም እንክብካቤ በጣም ነው የሚያስፈልጋቸው። እዚህ ትንሽ እስከ 2 ወር ላይ አካባቢ ላይ ሲሆናቸው አፋቸው መቆረጥ አለበት። 2 ወር አካባቢ በኋላ አፋቸውን ቆርጦ እንቁላል ላለመጣል ትንሽ ያስቸግራቸዋል ማለት ነው። ቄብ እየሆኑ ስለሚመጡ ያስካኩ ሰዓት ላይ ስለሆነ የዛን ጊዜ አፋቸውን ቆርጧቸው ያፍራሉ፣ እንቁላል አይጥሉም ማለት ነው። 2 ወር አካባቢ ላይ ግን አፋቸው ቢቆረጥ በኋላ ላይ ለእናንተ አፋቸውን እንዳይበላሉ እና በሰላም እንቁላል እንዲጥሉላችሁ ማድረግ ይቻላል ማለት ነው። አፋቸው ካልተቆረጠ በኋላ እንቁላልም ጥለው ራሳቸው ይጠጣሉ ማለት ነው። በጣም መጥፎ ናቸው። ቤተሰቦቼ እንግዲህ ገጠር መንገድ ይህንን ይመስላል። በጣም ነው የሚያምረው። በነገራችን ላይ የሁላችሁ መንገዱ አቤት አቤት አቤት። ወደዛ ደግሞ ትንሽ ዳመና ስላለ ዳመናው ጋርዶት ነው፣ ተራራዎች አሉ። በነገራችን ላይ የኔን ስራ ቦታ በዚህ ጋር ላሳያችሁ። የኔ ስራ ቦታ እንግዲህ እዛ አስተግጀላችኋለሁ። ምናልባት ቪዲዮውን እዛ ረጃጅሙ 2 ቤት ታታያችሁ። እዛ የኔ ስራ ቦታ ታችኛው ነው ማለት ነው። ምናልባት የሚሄድበት መንገድ የሞታበት መንገድ ደግሞ በዚህ ነበር። አሁን በነገራችን ላይ አስፋልት የሆነው በፊት እንትንም ነበር፣ ግን ግማሽ ጊዜ አስፋልት ነበረ እና እዚህ ነበር ነው ሰጥሮኝ በቀን በቃ መመላለሰው ታውቃላችሁ። በቀን 3 ጊዜ ነው የምወርደው። ጠዋት ቁርሳቸውን ሰጥቼ ወደ ቤት እመለሳለሁ። ምሳ ሰዓት ምሳቸውን ወርዳለሁ፣ እራት ራሳቸውን ወርዳለሁ እና እንደዛ ነበረ የምሰራ የነበረው። እንደዚህ ይመስላል የኔ ስራ ቦታ። ብቻ ምናልባት ሁሉንም ነገር ውስጡ ገብቼ ማሳየቱ ይሆናል። በተረፈ ደግሞ እንደዚህ ይመስላል ማለት ነው። ሀገሩ በጣም ደስ ይላል። በነገራችን ላይ ሁሌ ነፋሻ የሆነ ስራ ቦታ ነው ያለኝ እና ያው እንደምታዩት እንደዚህ። በነገራችን ላይ አፋር በዚህ ቅርብ እንደሆነ ታውቃላችሁ። አፋር በጣም ቅርብ ነው። በዚህ እግዚአብሔር ነው የምላችሁ። ብዙ ጊዜ አፋር ወደታች ቅርብ ነው ትላችሁ ሰው አያምነኝም ማለት ነው። ይሄ ወደታች የምታዩት እንትን መጨረሻው ላይ ያለው አፋር ነው ማለት ነው። በዚህ አፋር ቅርብ ነው። ስለዚህ እንደዚህ ነበር የምመላለሰው። ዛሬ የስራ ቦታዬን እንግዲህ በደንብ አሳያችኋለሁ። አብረን እንቆይ ውድ ቤተሰቦቼ። እና ውድ ቤተሰቦቼ ይህንን ይመስላል። ስለዚህ ዶሮ የምታረቡ ሰዎች፣ አንዳንድ በውስጥ የምትጠይቁኝ ሰዎች ዶሮ ማርባት ቀላል ነገር አይደለም፣ በጣም ከባድ ነው። ግን ጠንክራችሁ ተሰራችሁበት አንድ እንቁላልም እንዳትሰበር በቃ በጣም ሴፍቲ ያስፈልገዋል። እንቁላል ዞር ትትሉ ይጠጣሉ። የራሳቸውን እንትናቸውን እንትን ስለሚሉ በጣም በጥንቃቄ መሰራት አለበት። እዚህ ጋ የምነግራችሁ ዋናው አሳዛኙ የሆነው በህይወቴ አሳዛኝ የነበረው እንትን ነፍሰ ጡር ሆኜ በቃ ታንድ ወር ነፍሰ ጡር ጀምሬ በቃ ቤት ውስጥ እንቅልፍ ስለማልተኛ መጥቼ ጠዋት 12 ሰዓት ላይ ቁርሳቸውን ምሳቸውን እዛ ጋር የሚጸዳውን ጽዳት አጽድቼ እዚህ ጋር በረንዳ ላይ ወጥቼ ኖርማል የሆነ ብጣቂ ፍራሽ አጥቼ እዚህ በረንዳው ላይ ተኛ ነበርና ተኝቼ ቤቴ በጣም እንቅልፌ አይመጣም ነበር። የሚገርማችሁ ማለት ነው። ለሊት በጣም ስለሚደክመኝም ስለሚያመኝም ስለሚፈጣፍጠኝ ወገቤ እንቅልፌ አይመጣም ነበር። ግን እዚህ ትመጣ እንደ ተንኮል እንቅልፌ ይመጣ ነበርና ተኝቼ ጠዋት ልክ ለነሱ እንደጨረስኩ 1 ሰዓት ላይ ጨርሼ የተተኛው 3 ሰዓትም 4 ሰዓትም አንዳንዴ የምነቃበት ጊዜ ነበረ። ምክንያቱም በጣም ስለሚደክመኝ ጣው ላይ ገሮ ወይም እንቁላል ሰው ሊገዛ ተመጣ ወይም የሆነ ነገር ተተንኳኳ ነበር የምነቃው ጣው ላይ ገሮ ማለት ነውና
አንዳንድ ጊዜ በቃ በእናንተ ጥንቃቄ አይደለም፣ በእናንተ ልፋት ብቻ አይደለም፣ ፈጣሪ እሱ ራሱ ሲጠብቅና ሲደግፋችሁ ነው ማለት ነውና እኔ ነፍሰ ጡር ሆኜ በጣም ብዙ ነገር አሳልፌያለሁ። እዚህ የሽታ የዶሮቹ ሽታ ይሄ ሽታ አሁን ሰዓት ላይ እንዴት እንደሚያስጠላ አትጠይቁኝ ማለት ነውና ይሄ ሽታን እያሸተትኩ ነፍሰ ጡር ሆኜ የፈለግኩትን ነገር አለማግኘት አለ፣ የአማረኝን አለመብላት አለ እና አንዳንድ ጊዜ ፈጣሪ በራሱ ለእኛ ለነፍሰ ጡሮች ከጎናችን ስለሚሆን ብቻ ነው። እኔ እዚህ ፍግ ላይ የዋልኩኝ ታልታጠብ ወጥቼ የምመጣበት ሰዓት አለኝ። ማታ ደግሞ ደክሞኝ የምተኛበት ሰዓት አለ። መልሼ ተነፍጌ እንደዚሁ ሙሉበት የማድርበት ጊዜ አለ እና ምች ራሱ በጣም ብዙ ሰው በቃ ትወልዳለች ያለኝ ሰው የለም ነበረ። ምች በጣም ይመታኛል ብዬ እኔ ራሱ እሰጋ ነበር። ግን ፈጣሪ በጣም ጠብቆኝ ከልሎኝ ሁሉም ነገር በሰላም ወልጄ ያው አሁን ልጆቼ እንደምታዩዋቸው ልጆቼ አድገዋል። እግዚአብሔር ተመሰገነ ይሁን። ብር ብከስርም ኖሮ ፈጣሪ ደግሞ በእነሱ ክሶኛል። አንዳንድ ጊዜ በህይወታችሁ ብዙ ነገር ታስተናግዳላችሁ። ኪሳራ አለ፣ ጥሩ ነገር አለ። ግን እኔ እግዚአብሔር ይመስገን ብከስርም ኖሮ ልጆቼ፣ ጸጋዎቼ፣ ንብረቶቼ፣ ሀብቶቼ ሆነው በአሁኑ ሰዓት ላይ እየኖርኩ ነው ማለት ነውና የኔ የበፊቱ የቀደመው ስራ ይሄን ይመስላል። አሁን በነገራችን ላይ ሌላ ሰው መንግስት ሊሰጠው ነው። ምክንያቱም ከዚህ በኋላ እኔ እዚህ የመስራቱ እንትኑ የለኝም። አንደኛ ከልጆች ጋር እንዳልኳችሁ በጣም ከባድ ነው። ይሄን ስራ ማለት ሁለት ሰው በግድ መስራት አለበት። ሁለት ሰው ማለት ነው። አንደኛው ሲሾለች አንደኛው የሆነ ነገር መሰራት አለበት። በሰራተኛም ደግሞ የሚሰራ ስራ አይደለም። ሰራተኛ እንዳለ ሆኖ ግን ራሱ ባለቤቱ በቀን በቀን ክትትል መከታተል አለበት። እንደዛ ስለሆነ እኔ ደግሞ ከልጆቼ ጋር አልችልም። አሁን ደግሞ አዲስ አበባም ገብቻለሁኝ። አዲስ አበባ ስለገባሁ እንግዲህ እግዚአብሔር ይመስገን። ወደፊት ደግሞ አላውቅም ፈጣሪ ምን እንደሚፈጠር ተመልሼ እመጣለሁ። አንኮበር እዛው ቀጥላለሁ የሚለውን ባላውቅም አሁን ለጊዜው አዲስ አበባ ነው ያለሁት እና ይሄን ስራ ቦታ ለሌላ ለሚሰራ ሰው ስጡት፣ ለምን እንዲሁ ይቀመጥ ብያቸው አሁን ለሌላ ሰው ሊሰሩት ነው። እዚህ ነበር መኖ ማስቀምጠው። ይሄ የዶሮቹ መብሊያ መጠጫ ነው እና ጨለማ ነው ውስጡ። ሽታው ራሱ በጣም አስቸጋሪ ነው። በስመ አብ ወወልድ ወመንፈስ ቅዱስ ሽታው በጣም አስቸጋሪ ነው እና ይሄን ይመስላል እላችኋለሁ የኔ ቤተሰቦች፣ ውድ የዩቲዩብ ቤተሰቦቼ እና ስለ ዶሮ እርባታ ይሄን ይመስላል። ዶሮ እርባታ አሪፍ ነው፣ ጉዳትም በጣም አለው። አንድ ዶሮ ስትሞት 500 600 ይዛ ነው የምትሄደው። በነገራችን ላይ ይሄን ሙሉን ተርታውን አምፖል አለው፣ 5 አምፖል አለው ማለት ነው። 5ቱንም አምፖል አብርቼላቸው ሄጄ ድንገት እንኳን መብራት ከጠፋ እላያቸው እስበሳቸው በቃ ጭምቅምቅ ብለው አንድ ላይ በፍርሃት ማለት ነው። በጣም ፈሪ ናቸውና ጠዋት ተመጣ 4 5 2 1 ሞቶ ላገኝ ይችላል ማለት ነው። ግን ያ ደግሞ ያን ስራውን ጭራሽ እንዳሰሩት ማለት አይደለም። ይሄን ነገር በመጀመሪያ አስባችሁበት ኪሳራም አለ ትርፍም አለ የሚለው ነገር አስባችሁበት መስራት ትችላላችሁ። ጠንክራችሁ ለሰራችሁ ሰዎች አዋጪ ይሆናል። ግን ይሄ ወጣ ገባ ለምትሉ ሰዎች አይሆንም። በነገራችን ላይ እኔ እዚህ ውስጥ ዶሮቹ ሸጫቸው የሄድኩት እዚህ ውስጥ እያሉ ነው እና እንቁላል ይጥሉ ነበር። እኔ ሸጫቸው እኔ ታቅሜ በላይ ሆኖ ነፍሰ ጡር ሆኜ እንደዚህ እንቁላል ሲያቀርብ ሆዴ ምድር እንትን ይል ነበርና እንደዛ ነበር ትቼ የሄድኩት። ቁጭ ብዬ መልቀም ስላለብኝ ስለደከመኝ በቃ ታቅሜ በላይ ሲሆን ነበር ሸጬ የሄድኩትና ልክ እኔ ተወጣ ዶሮቹ እንቁላል አቆሙ። ምክንያቱም በቂ እንክብካቤ አላገኙም፣ በቂ እንትን አላገኙም። እንደዛ ስለሆነ ዶሮ ላይ መቀየር ሰው የለበትም ሁላ ማለት ነው። አንድ ሰው ተለመዱ፣ በዛ ሰው እየተሄዳችሁ በደንብ ነው የሚሰጡት እንቁላል ማለት ነው። ደግሞ ሰው እየቀየራችሁ ያን ሰው መውጣት መግባት ምናምን ነገር ተሆነ እነሱም እንደ ሰው ይለያሉና በሽታ በጠረን ነው የሚለዩት አሉ። ስለዚህ እንቁላል መጣል ያቆማሉ። እኔ እዚህ ውስጥ ሸጨለለ የሄድኩት ሰውዬ ወዲያውኑ እኔ ተወጣ ቢያንስ ግማሾቹም ሞተው ተሸጠውም ወደ 400 ዶሮ 450 ዶሮ ነበሩ። እኔ 400 እንቁላል ይጥሉልኝ ነበር። እኔ በነበርኩበት ሰዓት በፊት 450 ድረስ ይጥሉ ነበር። በኋላ ላይ ግን ሲሞቱ ምንም ሲሉ ቀንሰው እስከ 400 እንቁላል ይጥሉ ነበር። እኔ ተወጣሁ በኋላ ግን 200 ነበር በቃ የሚለቅመው ማለት ነው። ሰው ሲቀየርባቸው እንደገና በደንብ ምን ነው ሰጠም ውሃ አይሰጡም። በደንብ ውሃ ለደቂቃ ታፋቸው መጥፋት የለበትም።
መኖ ደግሞ በቀን መሰጠት ያለበትን ተለክቶ ያንን ማግኘት አለባቸው ማለት ነው ዶሮች። እና ይሄን ይመስላል ውድ ቤተሰቦቼ። በቀጣይ ቪዲዮ እናንተ የምትጠይቁኝ ወይም ምን የምሰጣችሁ አስተያየት ማለት አለ በቀጣይ ቪዲዮ ጠይቁኝ፣ እኔ እመልስላችኋለሁ ማለት ነው። የኔ ስራ ቦታ ይሄን ይመስል ነበረ። ስራ ጀምራችሁ ከስራችሁ የምትናደዱ ሰዎች በዛ አጋጣሚ መሆን የለበትም። ያን ለእናንተ ፈጣሪ አላዘዘውም አልሆነም። ለእናንተ ያዘውና ትለው ፈጣሪ ሁሉ ነገር በነበረው ይቀጥላል ማለት ነው። ያ ደግሞ በነበረው ካልቀጠለ ፈጣሪ ደግሞ የተሻለ ወደፊት ለእናንተ ጠቃሚ የሆነ ነገር ስላሰበላችሁ ነው። ይሄን ይመስላል ውድ የዩቲዩብ ቤተሰቦቼ። በቀጣይ ቪዲዮ ጀላችሁ እመጣለሁ። እስከዛው ሰላም ሰንብቱ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። እወዳችኋለሁ። ቻው